ማለት ቆይ አሁን እኔ ያለሁበትን አንቺ ታውቂያለሽ? በ30 ደቂቃ ውስጥ ወደ ቤት ተመለሽ። ካልሆነ ግን እንደነገርኩሽ ነው። 1 ደቂቃ እንኳን ብታረፍጂ በራስ ፈርደሻል ማለት ነው። ቆይ ስመጣ ምን ልታደርጊኝ ነው? ልትገይኝ ነው? ሰዓትሽ እየቆጠረ ነው። ሰላም ሰላም ሰላም! ውድና የተከበራችሁ ውድ የሀረግ ድራማ አፍቃሪያኖች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልን እንግዲህ ተወዳጅ የሆነው የሀረግ ድራማ እንግዲህ አሁንም ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀረግ ድራማ ክፍል 7 ላይ በጣም የተለያዩ ነገሮችም ተፈጥረው ነበር ማለት ነው። እንግዲህ ሁላችንም እንዳየነው በጣም የሚያሳዝኑ ነገሮችም ተፈጥረዋል ማለት ነው። ከትንሹ ስንጀምር እንግዲህ የኤፍራታ ገኒ እናቷ መሆኗን አውቃለች ማለት ነው። እሱ ነገር ደግሞ መጀመሪያም ጽዮን እንግዲህ በትንሹም ቢሆን አብራርታላታለች ማለት ነው። ከዛም በኋላ እንግዲህ ናቲዬም ደግሞ ለማጽናናት ምክንያቱም ይሄን ነገር ከራሷ ከገነት ነው መስማት ያለባት በማለት እንግዲህ አቆይቷታል ማለት ነው። በፍጹም እንግዲህ እንደምታውቂው ጽዮንም እንግዲህ የመርሳት ችግር አለባት። ስለዚህ የምታወራውን አታቅም። ስለዚህ እንዴት ነው እሷን ልታምኛትና እኛን ላታምኝን የምትችይው በማለት ነግሯት ስለነበረ እንግዲህ ያው ኤፉዬም ናታን የሚላትን ነገር በመስማቷ እንግዲህ እንትን ብላ ነበረ። አሁን ግን ጭራሽ ኤፉዬ ሁሉም ነገር እንግዲህ ያፌት ጋር ያላትን ነገር ያፌት በምን እንዳስፈራራትም እናውቃለን ማለት ነው። እሱን ነገር እንትን ለማለት ለናታን ደህንነት እና እስር ቤት እንዳይገባ ስትል እንግዲህ የማይሆን ውሳኔ እየወሰነች እንዳለም እንግዲህ እናውቃለን። ነገር ግን እሱ ነገር ባጎዳት ሰዓት እንግዲህ ያው ያፌት እዛ ቆሻሻ ቦታ ወስዷት በነበረ ሰዓት እንግዲህ እሷ እንደተበለሻሸች አይነት ነገር እና እንደዛ ነገር ነበር የምትረዳው ማለት ነው። አሁን ግን ሁሉንም ነገር እንዳልሆነ እና እንዳልተፈጠረ ስታውቅ፣ ምክንያቱም እኔ እንደዚህ ተበላሻሽቼ ቢሆን ኖሮ እንዴት እንደዚህ ሊፈልገኝ ይችላል? አሁን እንዴት ሊያገባኝስ ፈለገ? ምን አይነት እንደዚህ ሆኜ በማለት እንግዲህ ጥርጣሬ አድሮባትም ስለነበረ እንግዲህ ኤፉዬ ደግሞ ሁሉንም ነገር እንትን ከማለቴ በፊት ብላ እንግዲህ ናታን ጋር አብራ አድራለች ማለት ነው። ይሄ ነገርም ደግሞ ማን ወንድ እንዳልነካትም ተረድታለች ማለት ነው። ግን እንዴት እንደዚህ ሊሆን ቻለ ብሎ ይሄን እንዴት አወቅሽ ብሎ ያፌትም ጠይቋታል ማለት ነው። እሱን አያገባህም፣ ነገር ግን እንዴት እንደዚህ ሊፈጠር ቻለ? ለምን ነበረ እንደዛ ቀለም እየደፋክ ማስመሰል ያስፈለገው ለምን ነበር? በማለትም እንትን ብሏታል። ምክንያቱም እኔ አንቺን ለሌላ ወንድ እንትን ያላልኩሽ ምክንያቱም አንቺን በውድ ለባለ ሀብት ልሸጥሽ አስቤ ነበረ። ለዛም ነው እንጂ ሌላ የተለየ ሀሳብ ያለኝም በማለት እንግዲህ ነግሯታል ማለት ነው። እሱ ነገርም እየተፈጠረም እያለ እንግዲህ ይሄ ነገር አናዷትም ስለነበረ ወደ ቤት ስትመለስ ደግሞ ገኒና ናታን ስለ ኤፉዬ እንዴት ማስረዳት እንዳለባት እያማከረች እና ናታንም ደግሞ ንገሪያት፣ በቃ ይበቃሻል ገኒ፣ እስከዛሬ ድረስ ሌሎች ችግሮች ስላሉ ሁለት አንድ ላይ አይሆንባት እንዳይደራረባት በማለት ደብቀሻታል። ከዚህም በኋላ ግን የማወቅ መብት አላት። ያለበለዚያ አንቺ የማትነግሪያት ከሆነ እኔ ራሴ እነግራታለሁ። ከዚህም በኋላ የኔ ጨረቃ እንደዚህ በሰቀቀን እናቴ የት ትሆን በማለት እንድትሰቃይ አልፈልግም ሲልም እንግዲህ ኤፉዬም ደግሞ ሰምታቸዋለች ማለት ነው። ወዲያው ተናዳም እንግዲህ ወጥታ ስታለቅስ ነበረ። ራሷን ለመጉዳት የሚያክል ነበር እንትን ስትል የነበረው ማለት ነው። ወዲያውኑ እንግዲህ ያፌትም ለእሷ ጥበቃ አድርገው እየሰለለላት ያለው የያፌት ሰው አይቶ እንግዲህ ሚስትክ አፈር ላይ እየተንባለች እያለቀሰች ነው በማለት እንግዲህ ነግሮት፣ እሷ አንተንም አልፈልግም፣ ማናችሁንም አልፈልግም። ለምንድን ነው ለሰው እኔ እስከ መቼ ነው የምጎዳው? ከዚህም በኋላ ናታንንም የፈለግከውን ነገር ማድረግ ትችላለህ። እነሱ ስለ እኔ ምንም አይነት ግድ የላቸውም። እኔ ብቻ ነኝ ስለ እነሱ የማስበው በማለት እንግዲህ ኤፉዬም ደግሞ እንግዲህ ሌላ ውሳኔ ለመወሰን ነበር እንትን ያለችው ማለት ነው። እሱም ግን በግዴታ ወደ ቤት እንሄዳለን ሲላትም በፍጹም አልሄድም፣ ማን ስለሆንክ ነው አንተ ጋር የሚሄደው? ከዚህም በኋላ የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን እኔን አታገኘኝም፣ አንተ ጋር መቀጠል አልችልም በማለትም እንግዲህ ያፌትም ደግሞ ነው ሲላትም አዎ ብለዋለች ማለት ነው። እሱም አቅፎ እንግዲህ እስኪ ከኔ ተወጪ እንደሆነ እናያለን በማለት እንግዲህ መኪና ውስጥ አስገብቶ ወደ ቤት ወስዷታል። ከዛም በኋላም እንግዲህ እራትም ሲጋብዛትም እሷ ግን ምንም አይነት ነገር ልትቀምስ አልቻለችም ማለት ነው። ሻወር ቤት ገብታም ራሷን ቆልፋ ስታለቅስም ነበር ማለት ነው። እንግዲህ
ያፌትም በጣም እንዳዘነላት አስመስሎ እያስመሰለባትም ነበር ማለት ነው። ግን እንዲሁም እየተፈጠረም ባለበት ሰዓት እንግዲህ ገንዬም ደግሞ መታ ነበር እኮ አይቻት ነበረ ኤፍራታ የታለች ስትል ነው እንግዲህ ቤዚ ያወቁት ማለት ነው። መታ ነበር በቃ ልጄን በራሴ እጅ በላዋት ብላ ያሰበችው ማለት ነው። ግን ያኔ ሲወጡ ማናቸውም አላገኟትም። ከዛም በኋላም እንግዲህ ገንዬም እንግዲህ እስከዛሬም ድረስ ለኤፉዬ ብዬ ነው እዚህ ቤት እድሜ ልኬን በሰራተኝነት ያለውት ከዚህም በኋላም ደግሞ ከዚህ ቤት እለቃለሁ ብላ እንግዲህ ወጥታለች ማለት ነው። ናታንም እንግዲህ በጣም ደብሮታል። ምክንያቱም የሚወዳቸውን ሰዎች እንግዲህ ከጎኔ የሉም በማለትም ለጽ ሲነግራትም ሰምተናል ማለት ነው። ምክንያቱም እንግዲህ ጽዮንም ከእንትና ከቢኒ ጋር ፍቅር ይዟታል። በጣም ነው የምትወደው። ለሷም ደግሞ የመከራትም ይገኛል ማለት ነው። ስለዚህ አንቺ ራስሽን እወቂ። ምክንያቱም እንዴ ቢኒን እኮ አንተ ጓደኛክ ነው ከኔ በላይ ታውቀዋለህ ስትለውም ደግሞ የተለየ ሰው አይደለም ስትለውም እኔ የማውቀው በጓደኝነት ነው፣ እናቴን በእናትነት ነው የማውቃት፣ ጓደኛዬን በጓደኝነት ነው፣ እንዲሁም ፍቅረኛዬን በፍቅረኝነት። ስለዚህ ከኔ የተሻለ አንቺ የምታውቂበት መንገድ እሱን ነገር መወሰን ያለብሽ አንቺ ነሽ። ራስሽን ጠብቂ። ቢኒ ጥሩ ልጅ ቢሆንም ለእኔ በጓደኝነት ስለማየው ሊሆን ይችላል። በአንቺ ማንነትና በአንቺ አመለካከት ደግሞ ራስሽን ጠብቂ በማለት እንግዲህ አንተ የተጎዳኸውን እኔም እንደሚያጋጥመኝ ነው እንደ የምታስበው። ስለዚህ ግን ያቺ ተንከሲስ የሆነች ሰው ስለሌለች ዛሬ ቤታችን ሰላም ሆኗል ሲልኝ ስትልም እንግዲህ ግንጽዬ እኔ እንደማልጎዳ ነው የምታስቢው ሲላትም እሷም ደግሞ አይ እንደዛ ለማለት ፈልጌ እንኳን አይደለም ስትልም ነግረዋለች። ምክንያቱም ገኒም ከዚህ ሄዳለች። ምክንያቱም ስለ ኤፍራታ እዚህ የለችም። በእኔ ከጎን ያሉት ሰዎች ሁሉ ርቀውኛል እና በጣም ከፍቶኛል እያለም ከእህቱ ጋር ሲያወራም ነበር ማለት ነው። ቤተሰቦች እንግዲህ በሌላ ቋንቋ እንግዲህ ገንዬም ደግሞ ከዛ ቤት እንደወጣች አውቀናል ማለት ነው። ብሎም ደግሞ እንግዲህ ገንዬ ኤፍራታ የምትወዳትን ምግብ ይዛ በምሳቃ በራቸው ፊት ለፊት ቁጭ ብላ እያየችም ነበር ማለት ነው። እሱም ደግሞ እንግዲህ ውዷ ሚስቴ አድርሰኝ ስትለውም አይ አላደርስሽም፣ ምክንያቱም አንቺ እኔ ምኔ ነው ፋራ የምመስልሽ? ሚስቱን ከ3 ቀን በኋላ የሚያገባትን ሚስቱን ወደ ቤቷ የሚያደርሳት ምን ፋራ ነው? እሱንም ማድረግ ካለብሽ ከፈረምሽ በኋላ ነው በማለት እንግዲህ ኤፍራታ ጋም ጫና እያበዛባት ነው ያፌት ማለት ነው። እንዲሁም እያለችም ደግሞ ኤፉዬም ደግሞ እሱ ሲያምርህ ይቀራል ብላ እንግዲህ ለወይን መጠጫ ያቀረቡትን ብርጭቆ ወርውራ ስተዋለች ማለት ነው። ከዛም በኋላም ሹካ ይዛ አሁንስ እገልሃለሁ፣ የምሬን ነው እገልሃለሁ ብላ ስትልም እሱም እንግዲህ ሶፋ ላይ በግድ አስቀምጧታል ማለት ነው። ከዛ ወደ በር ሲሄድ እሷም ሮጣ ስትከተለው በርን ቆልፎባት ወጣ ማለት ነው። ከዛም በኋላም እንግዲህ ልክ እሱ ሲወጣ ገንዬም ደግሞ ላናግረው አላናግረው በሚል ፍርሃት ቋንቋ እንግዲህ ጠጋ ብላ ያፌት እባክህ ብላ እንግዲህ ተንበርክካ እግሩ ስር ተጠምጥማ ስትነም ተነሺ ሲልም ነግሯታል። እባክህ ልጄን አሳየኝ፣ እባክህ የምትወደው ምግብ በእጄ እያጎረስኳት ላውራት፣ ሌላ ምንም ስህተት አልሰራም እያለችም ስትመክረውም ሰምተናል ማለት ነው። እሱም ደግሞ እሱ ሲያምርሽ ይቀራል፣ በፍጹም ኤፍራታ እንትን አትያትም፣ አታገኛትም ደግሞ ራሱ አይመጣም እንዴ በዙሪያው ያሉትን ሰዎች ከሚልክ ሲልም በፍጹም እኔ ማንም አላከኝም ልጄን ማየት ፈልጌ ነው ብላም ኤፍራታ ልጇ እንደሆነችም ለያፌትም እንግዲህ አዘርዝራ አስረድሳለች። እሱ ግን በፍጹም ሊያምን አልቻለም። ከዛም በኋላም እንግዲህ እሷን ገፈታትሯት እንግዲህ ሄዷል ማለት ነው። አንተ ግን ምን ጉር ነህ በማለትም እንዴት ጉልበት ላይ ሰው ወድቆ ሰው ገፍትረህ ትሄዳለህ በማለትም ልታስተምረው ሞክራለች ማለት ነው። እሱ ግን የማይማር ድንጋይ ፍጥረት እንደሆነ እንግዲህ እናውቃለን ማለት ነው። ነገር ግን ኤፉዬም እንግዲህ እሱ ቤት ያለችው ሰራተኛ እንግዲህ ልትረዳት እንደምትፈልግ እና እንዲተጋገዙ ስትጠይቃታለች ማለት ነው። ከዛም በኋላም እሷ ግን እንዴት አሰሪና ሰራተኛ አንድ ላይ ጓደኛ ሊሆን ይችላል በማለት እንትን ብላለች። ምክንያቱም እሷ ልጅ እንግዲህ ያፌት በማያውቀው መንገድ እንግዲህ ሂዊ ነች የላከቻት። ሂዊ ፖሊሷ የቤዛ ጓደኛ ነች ማለት ነው። ለነሱ ለኤፍራታ ደህንነትና አንዳንድ መረጃዎችን እንድታሰባስብ ነው በሰራተኝነት እዛ ቤት የገባቸው ስታወራም ሰምተናል ማለት ነው። እንግዲህ በሂዊ እንደማትሸነፍ እናምናለን። በአሁኑ ያፌት እንግዲህ ፍርድ ቤት እንደሚቀርብ እናምናለን ማለት ነው። ነገር ግን እንግዲህ እየሄዱን በሚኖርበት ሰዓት ያክስቴ ልጅ ብሎ የሚያስበው እንግዲህ
ነብዩ እንግዲህ መንገድ ላይ አግኝቶታል ማለት ነው። ነብዩ ማለት የብሌን ጓደኛ ነው። ብሌን እንግዲህ ከሀገር ያስወጣት ያፌት ነው፣ የእሷ ወንድም ነው ማለት ነው። እሷንም አስወጥታት የለ ሲልም እንግዲህ ብር ፈልጎ እንደሆነ ተረድቶ ነበር። እሱ ግን የፈለጋት እንግዲህ የድሮ ጓደኛህን ፍቅረኛ ነው ያለው ማለት ነው። እሷ ደግሞ ጽዮን ነች። ጽዮንን እንግዲህ የያፌትና የጽዮን ነገር እንግዲህ ለሁላችንም አነጋጋሪ ሆኗል ማለት ነው። ምክንያቱም ያፌት ጽዮንን በጣም የኔ እንቡጥ አበባ ብሎ የሚጠራት ሴት ነች ማለት ነው። በጣም ከልቡ ነው የሚያፈቅራት። ምክንያቱም ኤፍራታ ጋም ሆነ ማንጋ እንደዚህ ስቃዩን ሲያበዛ እሷን ግን የሚነካበት ደሙን ነው የሚያፈላው ማለት ነው። ቤተሰቦች እንግዲህ ሐረግ ድራማ ይሄን ይመስላል ማለት ነው። በክፍል 61 ብዙ ነገሮች እንደምናይ ተስፋ እናደርጋለን። እኔ ከወዲሁ ልሰናበታችሁ። እወዳችኋለሁ። ሰላም ቆዩልኝ።